ይኖር የለም ወትሮ ሴት በውስጥ ታድርቋ አሁን ዛሬ ለውን ቁጭ ብላ ነው የምታድር። በከተማው አሁን ማለት ነው ቪላ ምናምን ስለሌለ አሁን በከተማው ሳይሆን በገጠሩም ያው ነው። ደርሷል ሰው ጢም ያወጣው ሁላ እኮ እንትን ነው አይደለም ደርሶ ነው ሲደርሰው ነው። እሺ በስንት እንደተወለድሽ ታውቂያለሽ? ጭራሽ አባስ በሙሉ 30 አሁን ማይ ስንት አመትሽ ነው? አባስ ስንት አመታችሁ ነው? አሁን የመጨረሻ 80 አባ አቋና ሙሉ ሞይስ ወዲያው ስንትማ አሁንም እሞይ አሁን ስንት አመት ይሆንሻል? እስኪ ግምት 10 አመት ብቻ ነው እንደው ስንት አመት እንደው ይሆንሻል ብለሽ ታስቢያለሽ? እንጃ ደተን ጠፍቶኛል። አይ እንደው እንጂ ግምት እንደው 80 ይሆንሻል? አይሆንም 80 ይሆንሻል? ቋዳ ስንት ይሆን? በስንት ይመስልሻል? እንደው ስገምች በሰውየው ግምት እሱ አባማ 88 ቅዱሳንስ 9 በመጣ 8ን በልጦኝ እንደሆነ 80 ማለት ነው አይደል? 80 ይሆንሻል ማለት ነው። እንደው እንጃ ይሆን ትላንትና እኮ አንድ 60 ቢሆን ነው እንጂ አይደል? አንድ 60 ቢሆን ነው አልሽ ትላንትና አይደል? 60ማ እነ መምሬ ሲሆናቸው ይላልሁኝ መምሬ ተስፋ ወደ 50 ምናምን ወደ 60 ይተጋን ምናምን አልኩኝ እኔ ደግሞ ጃጀት አይገባኝም አላውቀውም። እሺ እንደዛ ከሆነ እሺ እና እንደው አሁን ማለት ነው አሁን እኛ ያለንበት ትውልድ እንደው ማለት የምታስተላልፉት መልእክት አለ ምን አለ? እንደው አሁን ለኛ አሁን ምን ትመክሩናላችሁ? ለኛ ማለት እንደናንተ በትዳር ብዙ ዘመን አንዲት አሁን ለምሳሌ እናንተ ያው ገና ማለት የመጀመሪያ ያላችሁ ያው ከአንድ ሌላ መቼም እንትን አላችሁ። የመጀመሪያ ባልሽ ነው አባ የመጀመሪያ ሚስትህ ናት እሞይ። አዎ እኛም እንደዚህ በትዳር ረጅም አመት እንድንቆይ እንደው ምንድነው ብላችሁ ታስባላችሁ? ሚስጥሩ ምንድነው? ንገሩና ለኛም ሊሆናችሁ ነው። አዎ ለኛም ብዙ አመት እንድንቆይ እንደኔ ያለቦናማ ገብቼ መሬት ያልሽ የተሰጠበትን ቦታ እንድትወርስ የምፈልግ ነኝ እንደኔ። አሁን ያሁኑ ትውልድ ለምሳሌ ዛሬ ያገባና ነገ ራሱ የሚፈታል። ዛሬ አግብቶ በነገታው የሚፈታልና እንደ እናንተ መከባበሩ ነው? ብትጣሉ ምን ብትሉ መከባበሩ ነው? እንደው ወይስ እንደው ምንድነው? አንተ ተገባ ቢዋቃስ ምን ተቆርፋ ዝም ነው እያለቀሰ ዝም ነው በቃ ወደ ቤቴ እንኳን ልጅ እና ተቆርፋ ጅንታለ ራት ምሳው መቆጠሯን አተው። ስለዚህ ያው ምንም ብትሉ ብትጣሉ ምትሉም ያው ቻለ ነው ማለት ነው። ቻለ ነው እኮ ስትመጣ ጥቅሉን ተቀብላ እሺ ብላ የእግር ውሃ አሙቃ ሲሆንም ታጥባለህ የቀረም ከታጠብተዋል። ድሮ ያው እንግዲህ ይሄን ቪዲዮ አሁን የሚሰሙት ብዙ ሴቶች አሉና የሚያዩት ይሄን ቪዲዮ ያያሉና አሁን በድሮ ጊዜ ቀረ ምናምን እያሉ እንደው ባሎቻቸውን ይሰደባሉ። የሚመታም አለው አልፎ በሚማታ ጀማዓ ገጠመን እማይ አሁን ድሮ ያሁኑ ዘመን ያሁኑ ዘመን አሁን ማለት ነው እንደዚህ እኩልነት ምናምን የሚባል ነገር አለ። ያው በርግጥ እኩልነት ጥሩ ነው፣ ግን አሁን ላይ እንደዚህ ባሏን እንኳን ድሮ አባ እንደነገረኝ ከሆነ ከሞፈርና እንትን ሲወስኮ ምናምን ሲመጣ
ከወደ እርሻው ትቀበላለች፣ ከዛ እግር ታጥባለች፣ እንደዛ። አሁን ግን እንኳን እንደዚህ አይነት ያው በገጠሩ አሁንም ይኖራል፣ ወደ ገጠሩ አንዳንድ ይኖራል። ግን አሁን ወደ ከተማ ወይም እንደዚህ ውጭ ሀገር ምናምን ሆነው በቃ ዘመናናን የሚሉት ማለት ነው እንኳን እንትን ሊያረጉ ቀርቶ ባሎቻቸውን ይሳደባሉ። እንትን ባልየውም እንደዛው አሁን ባሏን ራሱ የምመታ ሴት አለች። አሁን ሞከረች ነበር እግሯንም ሊያጥብ ይችላል። አዎ ዛሬው ዘመን እግሯንም ሊያጥብ ተቃይሯል። እግሯንም ሊያጥብ ይወዳል። ኧረ ወይኔ ተቃይሯል ማለት ነው። ያው በእርግጥ እኮ እያለቀሱ ተገኙ ለምን ትወዳለሽ ተናገርሽና አቤት እሺ ብለሽ ብትሰሪ መይመታሽ ወይ። ስለዚህ ተከባብራችሁ እንትን በሉ ነው። ትልቅ ነው። ይሄም እንደው ስለ ህይወትም ስለምንም እስኪ ምከሩን ያለውን ነገር። ስለ ህይወቱ ምን አንድ ባንድ ህይወት ያለው አንድ ባንድ ጠንክሮ መፈስ ጠንክሮ መስራት ያስፈልጋል። አዎ ሁሉን ትችሎ የፊተኛው አውግተነዋል። የእንግዲህ የዛሬ ትውልድ እንደ ፊተኞቹ የሚችሉ ስራ የለም። የዛሬ ሁሉ ጌታ ሆኖ ስለዚህ ያሁኑ ያው ተቃራኒ ሆኗል ማለት ነው። ወይ በዛ ጊዜ ያው እንደምትዩ እግር ታጥባለች ምን ትላለች። አሁን ግን ያው ተቃራኒ ሆኗል ብለሽኛል። አጥበሽታውቂያለሽ? አዎ ባልሽኝ። አሁን በነሞሄ ጊዜ ይሄ ጥቅል እንትን ወስኮ ምናምን ይቀበላሉ። ከዛ እግር ተቀብለው ያጥባሉ። ምን ይላሉ። አሁን እንኳን ያንን ሊያረጉ አንዳንዶቹ ባሎቻቸውን የሚመቱም አሉ አሉኝ። በከተማው አሁን ማለት ነው ዱላ ምናምን ስለሌለ አሁን በከተማው ሳይሆን በገጠሩም ያው መከባበር ጥሩ ነው። እኩልነት ምናምን የሚባለው አሁን ያው መንግስት ዲሞክራሲ ተብሎ ሲመጣ ያው እኩልነት ሴትና ወንድ እኩል ነው ተባለ። ብቻ ያው አሁን ላይ እንትን ባይልም አሁን ግን ያው ሴት እየበለጠ ምን እያለ መጥቷል። አሁን ወደ ላይ ነው ወደ ታች ነው። ኧረ አሁን ያው ተከባብሮ የሚኖር የለም። ወትሮ ሴት በውስጥ ታጅርቋ አሁን ዛሬ ለውን ቁጭ ብላ ነው የምታድረው። እንትን ግን አሁን ለምሳሌ እንደው የፈጣሪ ቃል ግን የሚለው ሴት ያው እንደ ረዳት ያው ከወንድ በላይ ሴት በታች የሚል አይመስለኝም። ግን አለለ ደጋፊው እንደዛ ናተኝ። አዎ ለሷም አይነ ብለን ይሏት እሷም ለሰውየው አይኑ ናት። እሷም ጌታዋ ነው እሱም እመቤቷ ናት። የተዋዋጡት ያልተዋዋጡት ያው የእህል ውሃ ጉዳይ ነው። እንደዛ ነበር ማለት ነው። እና ብቻ ያው እንግዲህ የተባላችሁ ሰምታችኋል። በተለይ ሴት ያው እንትናችሁን ታስተካክላላችሁ። እና ያው እኩልነት ጥሩ ነው። እኩል ሆነን እንኖር ብለናል። እኛም አሁን ለማግባት አሁን እኔ ላገባ ብዬ ነበር። ግን እኔ ስሰማ ፈራሁኝ። በእንትን ብትለኝስ ብዬ ማለት ነው። አሁን እኩል ከሆነ ግን እኩልነት ከሆነ ተሳስቦ ሲጀመር ያው ትዳር እንደኔ የሚመስለኝም ተሳስቦ አንዱ እየቻለ ምናምን በቃ እንደዛ ነው የሚመስለኝ። በመተሳሰብ እንደዛ ነውና የሚመስለኝ። እኔም ዙሮ አሁን የመጨረሻ የምትሉኝ ነገር ያው ጨርሰናል እንትናችንን። እኔ አሁን የመጨረሻ ላገባ ብያለሁ ወስኛለሁና ምንድነው የምትሉኝ? ያው ብዙ ጠይቄያችኋለሁ ብዙ ብለናልና አሁን በመጨረሻ ግን እስኪ እኔ አሁን ላገባ ነው ምን ትሉኛላችሁ? ገና ነህ እድሜህ ነው የምትሉኝ ወይስ እንዴት ነው? እኛ ሳለ አግባ ነው እድሜህ ይደርሷል። ሰው ጺም ያወጣው ሁላ እኮ እንትን ነው አይደለም ደርሶ ነው ሲደርሰው ነው። እንኳን ሰው ፍየል
መኩትን ሊሆን ሲያምረው ጤም ይደረገው። ስለዚህ እኔም ጎርምሽ ያለው ነው። በወትሮ ሴት ልጅ 15 ዓመት ወንድ ልጅ 30 ዓመት ነበረ ህጉ። ዛሬ ወንድ ልጅ 22 23 ወደ ደርሷል። ሴትም ደግሞ 15 ቀርቶ 13 ሆናት እየደረሰ ነው። እሺ እና በ14 ዓመቷማ አሁን መውለድ እየጀመረ ቻቻል አለ አይቶ ማግባት አይቶ ፍቅረኛውን የሚሆነው የሴት መድኃኒቱ መምከር። እንትንስ አሁን እዚህ ላይ አሁን እሞሆይ አባ አሁን ድሮ አሁንም ያው በገጠሩ እንጃ ብቻ እርግጠኛ አይደለሁም። አሁን እንኳን የሚመታ የለምና ድሮ ባል ሚስቱን ይቀጣን ይባላል። አሁን እንደው እንትን ብሎሽ ያውቃል? ተቀጥተሽ ወይ የሆነ ጥፋት አጥፍተሽ ያውቃል? ኧረ አይ እንደው እንጂ የምር ማለት የምር አይ ዞሮ ካላጠፋ ሰው እንትን አይባልምና ዞሮ መቀጣጣት ቆየ ዞሮ ይሄን እንደሃስ እንትሩን አልናገርም ብለሻንም ሆይ እንግዲህ ያው ብቻ ዞሮ ካጠፋ ሰው ይቀጣን ድሮ። እንግዲህ ያው ብዙ አውርተናን ብዙ ነገር ተጫውተናን ያው ያለውን ነገር ነግራችሁኛል። አሁን የመጨረሻ ጥያቄ ማለት ነው። አሁን ብዙ ሰው መስማትም ይፈልጋል ይመስለኛልና እንደው በህይወታችሁ ባረገው ኑሮ ብላችሁ የምታስቡት ነገር አለ የሚቆጫችሁ ማለት ነው? ባረገው ኑሮ ብላችሁ ማለት ነው፣ ወይም ባላረገው ኑሮ ብላችሁ የምትቆጩበት ነገር ካለ ያው ትውልዱ እንዲማርበት ማለት ነው፣ እኛም እንድንማርበት እስኪ ንገሩኝ። ባላረገው ወይም ባረገው ለምሳሌ ያመለጠ ነገር ከሆነ ወይኔ አርጌው በነበር ባረገው ኑሮ ብላችሁ የምትቆጩበት ወይም አርጋችሁት እንደው ባላረገው ኑሮ ብላችሁ የምትቆጩበት ነገር ምንድነው? ዝም ብለን የዛሬ መቆጨት ምን አዎ ልክ ነው። ልክ ነው። አዎ ግን ለኛ አሁን እንዲጠቅመን እንደው ባረገው ኑሮ ብላችሁ የምታስቡት የዛ ሰዓት ከልጅነታችሁ አንስቶ ሊሆን ይችላል። በቃ ካላችሁ ነው የለም እንደው እንዴት ባለ አደየር ባለ ሰርግ ባለ እንደው እንድትሆኑ ነው የምፈልገው። እንድትዳሩ እንድትኳሉ እንድትድሩ እንደው ሰርግ ሆኖ እንዳየሁ እንድትሆን እንደው ሆናችሁ እንትን እንድትሉ ነው የምፈልገው ማስብ። እሺ በጣም አሪፍ። ያው እንግዲህ ቤተሰቦቻችን ያው አያቶችን እንግዲህ እንደዚህ አድርጌ በደንብ ኢንተርቪው አድርጌያለሁ እያስባለሁ እና ያው እንደዚህ ብጠይቃቸው ኑሮ ወይም እንደዚህ አይነት ጥያቄ ጠይቃቸው ምናምን የምትሉ ከሆነ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ለነበረን እንትን እናመሰግናለን ብለናል። ያው እንግዲህ አያቶቼ ጋር የነበረን ይሄ ነው ማለት ነው። እንመጣለን፣ በሌላ ፕሮግራም እንመጣለን።